አዲስ አበባ በሚገኘው የአሜሪካን ኤምባሲ በ2026 እነዚህ መስፈርቶች ማሟላት ይጠበቅባቸዋል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። የአሜሪካን ኤምባሲ በ2026 በጉብኝት ቪዛ ለሚገቡ ሰዎች እነዚህ መስፈርቶች ማሟላት አለባቸው ብሏል። በቢ1 እና በቢ2 የአሜሪካን የጉብኝት ቪዛ እነዚህ መስፈርቶች ምን ናቸው? እንዲሁም አዳዲስ የተጨመሩ ህጎችስ ምን አሉ? ቪዛ ጋር በተገናኘ መረጃዎችን ወደ እናንተ እናደርሳለን። ከናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ልታውቋቸው የምትፈልጓቸው የቪዛ የኤምባሲ መረጃዎች ካሉ ኮሜንት ላይ አስቀምጡልን ይላል። እነዚህ መስፈርቶች ምን ናቸው? አብረን እናያለን። አብራችሁን ቆዩ። እንደሚታወቀው ትራምፕ ከመጣ በኋላ የአሜሪካን ኢሚግሬሽን ብዙ ህጎችን በቪዛ ላይ እያደረገ ይገኛል። አልፎም ህገወጥ የሆኑ እንዲሁም የመቆያ ጊዜያቸው ወይንም አሜሪካን የመቆያ ጊዜያቸው ያለፈባቸው ሰዎች ከአሜሪካን እንዲወጡ በሚል አዲስ ዘመቻም እንደጀመረ ይታወቃል። በ2026 ደግሞ ወደ አሜሪካን በጉብኝት ቪዛ የሚመጡ ማለትም በ3 ወር የቆይታ ጊዜ በአሜሪካን የሚያደርጉ በቢ1 በቢ2 በቱሪስት ቪዛ እና እንዲሁም በስራ ቪዛ ለሚመጡ ሰዎች በአሜሪካን ቆይታቸው እነዚህ መስፈርቶች ማሟላት አለባቸው ብሏል የአሜሪካን ኢሚግሬሽን። አዲስ አበባ የሚገኘው የአሜሪካን ኤምባሲ እነዚህ መስፈርቶች አሟልታችሁ ወደኔኑ ብሏል። በቢ1 እና በቢ2 የአሜሪካን ቪዛ የ2026 ማለት ነው። የአሜሪካን ኢሚግሬሽን USIS የሚባለው ተቋም ማለት ነው። የኢሚግሬሽኑ ዋና ኃላፊ ክሪስቲና አንድ መግለጫ ሰጣ ነበር ከቀናት በፊት። ወደ 19 የሚሆኑ የአፍሪካ ሀገራት ወደ አሜሪካን እንዳይገቡ የሚል እገዳ ተቸው። በምስራቅ አፍሪካ ውስጥ ካሉ ሀገራት ሶማሊያና ኤርትራ ናቸው። እነዚህ ሁለት ሀገራቶች ወደ አሜሪካን እንዳይገቡ ዜጎቻቸው በሚል ውሳኔ ተላልፎባቸዋል ማለት ነው። ኢትዮጵያ እንግዲህ በዚህ ውሳኔ ውስጥ በማስጠንቀቂያ እንዳለች ይታወቃል። ሆኖም ግን ኢትዮጵያ የሚገኘው የአሜሪካን ኤምባሲ እነዚህ መስፈርቶችን አሟልታችሁ በቢ1 እና በቢ2 በ2026 የጉብኝት ቪዛችሁን አሟልታችሁ ወደኛ መምጣት ትችላላችሁ ብሎ በዌብሳይቱ ላይ ያስቀመጠውን ነው በዝርዝር የምነግራችሁ። በመጀመሪያ ደረጃ ፓስፖርት ነው። እዚህ ጋር ማወቅ ያለባችሁ ቀዩን ወይም ደግሞ አረንጓዴውን ፓስፖርት የኢትዮጵያ ማለት ነው። እነዚህ በምስል ላይ የምትመለከቷቸውን ከሁለት አንዱ እጃችሁ ላይ ያለውን ፓስፖርት ይዛችሁ ብትመጡ የአሜሪካን ኤምባሲ እናንተን ያስተናግዳል ማለት 2026 በፈረንጆች አቆጣጠር ወይንም በኢትዮጵያ 2019 መጀመሪያ አካባቢ አዲሱ ፓስፖርት እንደሚወጣ ይጠበቃል። ስለዚህ አዲሱ ፓስፖርት እጃችሁ ላይ ቢገባ ያን ያህል ችግር አይፈጥርባችሁም ማለት ይዛችሁ መግባት ትችላላችሁ ማለት ነው። ፓስፖርት ኤክስፓየር ዴት ነው። የፓስፖርት ኤክስፓየር ዴት በህጉ መሰረት የተቀመጠው 6 ወር ነው። የአሜሪካን ኤምባሲ ወይንም ሌሎችም ኤምባሲዎች 6 ወር ያክል ኤክስፓየር ዴት የቀረው ነው የሚለው። ነገር ግን 1 ዓመት አድርጉት እናንተ፣ ምክንያቱም ቪዛ የማግኘት እድላችሁ ሰፊ ይሆናል። ሌላኛው ከሚያስፈልጋችሁ ዶክመንቶች መካከል ትራቭል ሂስትሪ እና ባንክ ስቴትመንት ነው። ባንክ ስቴትመንት ምን ያህል ነው የሚያስፈልገው? 5 ሚሊዮን ብር ኢንዲንግ ባላንስ ላይ ያስፈልጋችኋል። በተለይ እድሜያችሁ ከ55 ዓመት በታች የሆናችሁ ሰዎች ባንክ ስቴትመንት ያስፈልጋችኋል ማለት ነው። ከዛ በላይ ያለ ሰውና በኢንቪቴሽን የመጣለት ማለትም እድሜው ከ55 ዓመት በታች ከ55 ዓመት በላይ የሆነ ሰው ባንክ ስቴትመንት ማቅረብ አይጠበቅበትም፣ ኦፕሽናል ነው። ሌላኛው ደግሞ እድሜው ከ13 ዓመት በታች የሆነም ሰው ማቅረብ አይጠበቅበትም፣ ለልጆች ማለት ነው። ይህንንም ማወቅ ይጠበቅባቸዋል ማለት ነው። ሌላኛው ትራቭል ሂስትሪ ነው። ትራቭል ሂስትሪ ግዴታ ማቅረብ አለበት። በዚህ 6 ወር ውስጥ እድሜው ከ45 ዓመት በታች የሆነ ሰው ትራቭል ሂስትሪ ማቅረብ ግዴታ ነው። ከዱባይ ጀምሮ ቻይና፣ ሌሎች አውሮፓ ሀገራትና የሻንጋይ ቪዛ ቢኖራችሁ ሞር ሰፖርት ያደርገዋል ቪዛችሁን ማለት ነው። ሌላኛው
አሜሪካን ሄዳችሁ የማትቀሩበትን ምክንያት ማስረዳት ይጠበቅባችኋል። ለምሳሌ ትዳር አላችሁ፣ በስማችሁ ካምፓኒ ካለ እሱን እንደማሳያ ልታቀርቡ ትችላላችሁ ማለት ነው። የጋብቻ ሰርተፊኬት ያገባ ወይንም ያላገባ ከሆነ ደግሞ የሌሎች ንብረቶችንም ሰፖርቲንግ ማሳየት ይጠበቅባችኋል ማለት ነው። ዲኤስ 160 ነው። ይሄ ፎርም በኦንላይን የሚሞላ ሲሆን ለአሜሪካን ኤምባሲ 24500 ብር ትከፍላላችሁ ማለት ነው። ይህን ክፍያ ከከፈላችሁ በኋላ የዲኤስ 160 ፎርም 6 ፔጆች ይሰጣችኋል ማለት ነው። ያደረጋችሁ ትራቭል ሂስትሪ ካለ ስለናንተ ማንነት፣ ሙሉ ስማችሁን እንዲሁም ጉርድ ፎቶግራፍ 5 በ5 የሆነ ጉርድ ፎቶግራፍ ትነሳላችሁ። እነዚህን ፎርሞችን ትሞላላችሁ ማለት ነው። የምትከፍሉት በዶላር ከሆነ ደግሞ $185 ትከፍላላችሁ። በአቢሲኒያ ባንክ ቀጠሮ ታስይዛላችሁ ማለት ነው። የአሜሪካን ኤምባሲ አዲስ አበባ በሚገኘው የአሜሪካን ኤምባሲ ቀጠሮ አስይዛችሁ ትገባላችሁ ማለት ነው። ፎቶ እዚህ ጋር ማወቅ ያለባችሁ 2 በ2 የሆነ ጉርድ ፎቶግራፍ ያስፈልጋል። እሱም ማሟላት ይጠበቅባችኋል። መካከል የጉዞ እቅድ ነው። ለምን ወደ አሜሪካን ሀገር እንደምትሄዱ፣ ለምሳሌ በቤተሰብ በኩል ልጆቻችሁን ለማየት የምትሄዱ ከሆነ ልጆቻችሁ የት ስቴት እንዳሉና ምን ያህል ጊዜ እዛ እንደምትቆዩ ማስረዳት ይጠበቅባቸዋል። ለምሳሌ ልክ እንደ K1 የቪዛ አፕሊኬሽን ለምን ጉዞ እንደምታደርጉ፣ ለጋብቻ፣ ለተለያዩ ፕሮግራሞች እንደምትሄዱ፣ ምን ያህል ጊዜስ አሜሪካን እንደምትቆዩ፣ ከዚህ በፊትስ ገብታችሁ ከነበረም እሱን ሁሉ በዚህ የጉዞ ታሪክ ውስጥ ወይንም በዚህ የጉዞ እቅድ ውስጥ ማሳየት ይጠበቅባችኋል። ድም ላይ የጠቀስኩት የባንክ ስቴትመንታችሁ ላይ ከ3 ወር እስከ 6 ወር ድረስ ማቅረብ ይጠበቅባቸዋል። አሁን ከዚህ በፊት 2025 ላይ ኦልሞስት ይሄ አሁን እያለቀ ያለው አመት ላይ የባንክ ስቴትመንት አንድ ሰው የ6 ወር ነበር የሚያቀርበው። አሁን ግን ከ3 ወር እስከ 6 ወር ድረስ ብለው የጊዜ ሊሚት አድርገውበታል ማለት ነው። የተጨመረው ነገር ይሄ ነው፣ የጊዜ ሊሚት። ያው ደግሞ የቀበሌ መታወቂያ የሚባለውን ትተውታል። ስለዚህ አሁን ዲጂታል ናሽናል አይዲ በመያዝ የአሜሪካን ኤምባሲ ቀጠሮ መያዝ ይጠበቅባቸዋል ማለት ነው። ፓስፖርት እንዲሁም የስራ ማረጋገጫ፣ ሰራተኛ ከነበራችሁ፣ ስራ ከሌላችሁ ደግሞ ስራ እንደሌላችሁ የሚያሳያችኋል። ሌላኛው የትምህርት ማስረጃ፣ እነዚህ እንደ ሰፖርቲንግ ናቸው። እንዲሁም የቤተሰብ ኃላፊ ከሆናችሁ ደግሞ የፋሚሊ ሜምበራችሁን ማሳየት ይጠበቅባቸዋል። የፋሚሊ ሜምበር አባል እንግዲህ በወሳኝ ኩነቶች በኩል ማውጣት ትችላላችሁ። በቢ1 እና በቢ2 የአሜሪካን የጉብኝት ቪዛ እንዲሁም የቢዝነስ ቪዛ ላይ እነዚህ መስፈርቶችን አሟልታችሁ ወደ አሜሪካን ኤምባሲ ስትገቡ የአሜሪካን ኤምባሲ በኢንተርቪው ሰዓት የሚጠይቃችሁ ወሳኝ ጥያቄዎችን ደግሞ እናያለን። እነዚህ ጥያቄዎች ደግሞ እናንተ ካደረጋችሁባቸው የትራቨል እንዲሁም ካስገባችሁት የዲኤስ ፎርም ላይ አይተው የሚጠይቋችሁ ስለሆነ የዲኤስ ፎርም ላይ ግን አስተካክላችሁ መመለስ ይጠበቅባችኋል ማለት ነው። እንደሚታወቀው ዲኤስ ፎርም ማለት በጽሁፍ የምትሞሉት ኢንተርቪው ማለት የመለሳችሁትን 50% ያያሉ ማለት ነው። ቀሪውን ደግሞ በአካል እናንተን በኤምባሲ ጠርተው ይጠይቋቸዋል ማለት ነው። የአሜሪካን ኤምባሲ ለቢ1 ለቢ2 ተጓዦች የሚያቀርበው የመጀመሪያው ጥያቄ የጉዞ ዓላማችሁ ምንድነው የሚል ጥያቄ ነው። እዚህ ጋር እንግዲህ የአሜሪካን ኤምባሲ ምናልባት እንግዲህ ወደፊት አንድ ቪዲዮ እንሰራላችኋለን ከቢ1 ከቢ2 ጋር እነማን ናቸው ጥያቄ ሞር የሚጠየቁት እንዲሁም ምን አይነት ዶክመንትስ ያስገቡ ሰዎች ናቸው ሞር ጥያቄ የሚቀርብባቸው የሚለውን ነገር በዝርዝር እነግራችኋለሁ። ቢ1 ቢ2 የምትገቡ ሰዎች 5 ጥያቄዎችን ትጠየቃላችሁ። የመጀመሪያው የጉዞ ዓላማችሁ ምንድነው? ለምንድነው ወደ አሜሪካን የምትሄዱት? ማን ጋር ነው የምታርፉት? እንዲሁም አጠቃላይ ከጉዞአችሁ ጋር በተገናኘ እናንተ በዲኤስ 160 ፎርም ላይ የሞላችሁትን መልስ በአካል በኢንተርቪው በቃላችሁ እንድታረጋግጡላቸው ይፈልጋሉ። በ3 ወር ቪዛ ወደ አሜሪካን የምትሄዱ ከሆነ ሙሉ 90 ቀን ነው የምቆየው ብላችሁ እንዳትሉ። ማለት ያለባችሁ 50 ቀን ምናልባት ወይ ደግሞ 65 ቀን አንዳንዴ ደግሞ
አረቡ በቀናት ነው መግለጽ ያለባችሁ እንጂ ለምን ዓላማ እንደምትሄዱ ሙሉ 90 ቀን 3 ወር ሙሉ ነው። ያው የቪዛ ሂደቱን 3 ወር ስለሆነ እናንተ ሙሉ ሂደቱን 90 ቀን ነው የምቆየው ካላችሁ ቪዛ የማግኘታችሁ እድል ጥያቄ ምልክት ውስጥ ይገባል ማለት ትራቨል ሂስትሪ ነው። ይሄንን እንግዲህ ትራቨል ሂስትሪ እንዴት አድርጋችሁ ነው ማሟላት የምትችሉት? ብዙ ሰዎች ትራቨል ሂስትሪን ይንቁታል። በዚህ 6 ወራቶች ውስጥ ለምሳሌ 2024 ላይ ከአሜሪካን ከመጣ አንድ ሰው በዚህ እስከ 2026 ባለው የትም ሀገር ሂዶ ካልነበረ ትራቨል ሂስትሪ ቢያንስ አንድ ሀገር ያስፈልገዋል ማለት ነው። ያም እንደ ግዴታ አስቀምጠውታል። ያው በእኛ በኩል እነዚህን የትራቨል ሂስትሪ የምታሟሉባቸውን ሀገራት አዘጋጅተናል። ጣሊያን፣ ፈረንሳይ፣ ቱርክ፣ ዱባይ እነዚህ ሀገሮች ሲሰልስ ደግሞ ከአፍሪካ ሀገራት እነዚህን አሟልተናል ማለት ነው። በእኛ በኩል እነዚህ ሀገራቶች ላይ ጉብኝታችሁን አድርጋችሁ ወደ ኢትዮጵያ መመለስ ትችላላችሁ። በዚህ ስልክ ቁጥር ላይ ደውላችሁ የትራቨል ሂስትሪያችሁን ማስተካከል ትችላላችሁ። ለ7 ቀን ነው አብራችሁን እነዚህ አውሮፓ ሀገራቶች ላይ ደርሳችሁ የምትመለሱት ማለት ነው። ሌላኛው አጠቃላይ እንግዲህ ጀነራል የሆነ ነገር የምነግራችሁ በምትችሉት ቋንቋ የአሜሪካን ኤምባሲ ተናገሩ። ለምሳሌ በአማርኛ የምትችሉ ከሆነ በአማርኛ ብቻ ኢንተርቪው አድርጉ። በእንግሊዘኛ ከሆነ እንግሊዘኛ፣ ኦሮምኛ ከሆነ ኦሮምኛ፣ ትግረኛ ከሆነ ትግረኛ ወይም ሶማሌኛ ከሆነ ሶማሌኛ በምትችሉት ቋንቋ ለኦፊሰሮች መልሱላቸው። እነሱ አስተርጓሚ ስላላቸው በእነሱ በኩል ምንም አይነት ችግር አያጋጥማችሁም ማለት ነው። ያንን ከማድረግ ተቆጠቡ። ስለዚህ በምትችሉት ቋንቋ ብቻ አስረዷቸው። እነሱም የእናንተን ጥያቄዎች ሪከርድ አድርገው ወደ ስቴት ዲፓርትመንት ይልኩላቸዋል ማለት ነው። ራሲ እንግዲህ በ2026 ምክሮች ብሎ ደግሞ እንደ ቲፕ ያስቀመጣቸው እውነተኛ ብቻ፣ ሌላኛው ደግሞ ግልጽ አጭር መልስ ብቻ ስጡ። ዶክመንታችሁ ትክክለኛና እውነተኛ ብቻ ይሁን። የስራ ማረጋገጫችሁ ትክክለኛና እውነተኛ ብቻ ይሁን። ዶክመንቶችን አሟልታችሁ የአሜሪካን ኤምባሲ በቢ1 በቢ2 የ2026 መስፈርቶች እነዚህ ናቸው። እነዚህ መስፈርቶችን አሟልታችሁ ጉዟችሁን በጉብኝት ወደ አሜሪካን ማድረግ ትችላላችሁ ማለት ነው። በእኛ በኩል የትራቨል ሂስትሪ እንዲሁም የአሜሪካን ኤምባሲ ቀጠሮ ለምትፈልጉ ትክክለኛውን ፎርም በእኛ በኩል ታገኛላችሁ ማለት ነው። እንዲሁም የአሜሪካን ኤምባሲ ኢንተርቪው 14 ጥያቄዎችን አሰልጥነን ለአሜሪካን ኤምባሲ ኢንተርቪው ዝግጁ እናደርጋችኋለን። በዚህ ስልክ ቁጥር ላይ ደውሉልን። አሜሪካን ያላችሁ ኢትዮጵያኖች፣ ኤርትራኖች በእኛ በኩል አገልግሎታችንን ለምትፈልጉ የአሜሪካን ስልክ ቁጥራችን በዚህ ስልክ ቁጥር በ50 ስቴት ላይ በዋትስአፕ በቀጥታ እኛ ማግኘት ትችላላችሁ። ኢትዮጵያ ላይ እኛን ለማግኘት በዚህ ስልክ ቁጥር ላይ ብትደውሉልን የአሜሪካን ኤምባሲ እና ከቪዛ ጋር በተገናኘ እንዲሁም ከሌሎች ሀገራት የቪዛ እና የኤምባሲ አገልግሎቶች ጋር እኛን ማግኘት ትችላላችሁ። ፈጣን አዳዲስ የኤምባሲና የጉዞ መረጃዎችን በእኛ በኩል ስለምታገኙ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ እንዲሁም ማወቅ የምትፈልጓቸው የቪዛ እና የኤምባሲ ጉዳዮች ካሉ ኮሜንት ላይ ያስቀምጡልን። ለእናንተ ጥያቄዎች መልስ እንሰጣለን። አብሬያችሁ የነበርኩት አሜን ነበርኩ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ